ፕሮዳክት ዲፍረንሺዬሽን ኤንድ ዘ ዲማንድ ከርቭ የፕሮዳክት የምርት መለያየት እንዲሁም ደግሞ የፍላጎት ከርቭ ግራፍ እንሰራለን። ቻምበርሊን ዴቨሎፕስ ሂዝ ቲዮሪ ኦፍ ሞኖፖሊስቲክ ኮምፒቲሽን ቤዝድ ኦን ሰም ኢምፒሪካል ፋክትስ። እንግዲህ ሞኖፖሊስቲክ ኮምፒቲሽን ጽንሰ ሀሳቡን ቻምበርሊን ዴቨሎፕ ያደረገው ወይንም የሰራው ኢምፒሪካል ፋክቶችን በመጠቀም ነው፣ አሃዛዊ እውነታዎችን። there are very few monopolists because there are very few commodities for which close substitutes do not exist። እንግዲህ ጥቂት የሆኑ ሞኖፖሊስቶች ይኖራሉ። ለምን? ያንን እቃ ያ ድርጅት የሚያመርተውን እቃ ወይንም ያንን ያ ድርጅት የሚያመርተውን እቃ የሚተካ የሚያመርቱ ላይኖሩ ስለሚችሉ። Similarly, very few commodities are entirely homogeneous to make perfect competition assumption realistic። እንዲሁም ደግሞ ተመሳሳይ ኤግዛክትሊ ተመሳሳይ ምርት የሚያመርቱ ድርጅቶችም በጣም ጥቂት ናቸው በትክክለኛው ገበያ ላይ። For instance, there are no homogeneous automobiles። ለምሳሌ ብንወስድ homogeneous የሆነ አውቶሞቢል ወይም ተሽከርካሪ የለም። የተለያየ ድርጅት የተለያየ አውቶሞቢል ያመርታል። ሶፕ፣ ሳሙና፣ ሲዩት፣ ልብሶችን ስንወስድ ቴሌቪዥን ሴት፣ የቴሌቪዥን ማስቀመጫ፣ ግሮሰሪ ስቶርስ፣ ያው ግሮሰሪ የተለያዩ ምግቦች የሚገዙበት ስቶር አለ። ማጋዚንስ፣ መጽሐፍቶች፣ መጽሔቶች የሚሸጡበት ቦታ እንዲሁም ሌሎች። ተመሳሳይ ኤግዛክትሊ ሆሞጂኒየስ የለም። they are differentiated በተወሰነ መልክ ቢሆንም የተለያዩ ናቸው። so in most cases each producer tries to differentiate his product to make it unique and reduce the number of its close substitutes። so ሁሉም ድርጅት በተቻለ መጠን እቃውን ከሌላኛው ድርጅት ለየት ለማድረግ ይፈልጋል። ዩኒክ ለማድረግ እሱ ብቻ የሚሰራው ለማድረግ ይፈልጋል። ምክንያቱም እንዳይተካ አይተካ አይነት እንዲሆን። the process of making a product unique from other product is called product differentiation። ምርቱን ከሌላ ድርጅት ምርት ዩኒክ አድርጎ መስራት ይሄ product differentiation ይባላል። Chamberlain uses the concept of product differentiation to develop the theory of monopolistic competition። ስለዚህ ይሄን የዚህን ቲዮሪ ዴቨሎፕ ለማድረግ ቻምበርሊን የተጠቀመው product differentiation ኮንሰፕት ነው። there are two types of product differentiation። ሁለት አይነት የምርት መለያየት አለ። እሱም ሪል የሆነና ፋንሲድ የሆነ ወይንም ስፑሪየስ የሆነ። ቀጥተኛ ትርጉሙ የተጭበረበረ እንደማለት ነው። በፌክ ፕሮዳክት ዲፍረንሺዬሽን አለ። ምንድነው ፕሮዳክት ዲፍረንሺዬሽን? is said to be real የሚባለው ምን ሲሆን ነው? if the products found in the same product group differ in terms of their inheritance characteristics። አንድ ምርት ከሌላኛው ምርት በትክክልም የተለየ ሲሆን ያ ማለት ውስጣዊ ባህሪ። ለምሳሌ ፋንታንና ሚሪንዳን እያያዝን ነበር። እውነትም ይለያያሉ። ውስጣዊ ባህሪያቸው ኢንሄሪታንስ ካራክተሪስቲክሳቸው፣ ጣዕማቸው፣ ከለራቸው የሚለይ ነገር አለው። ሶ ይሄ ልዩነት ሪል የሆነ differentiation ይባላል። they may be different in the type of input used to produce the product። ያንን ምርት ለማምረት የሚጠቀሙት ግብአት ተመሳሳይ ሊሆን ይችላል። ነገር ግን አሁን ፋንታ ኦሬንጅ እና ሚሪንዳ ብንወስድ ያው የኦሬንጅ ጣዕም ነው ያላቸው። የሚጠቀሙት ግብአት ተመሳሳይ ሊሆን ይችላል። ስፔሲፊኬሽኑ፣ ሎኬሽኑ፣ የሚሸጥበት ቦታ ራሱ የንግድ ድርጅቱ እቃዎችን የሚሸጥበት ቦታ ተመሳሳይ ሊሆን ይችላል። in terms of convenience to accessed by the consumer. for example, shampoos with conditioner and without conditioner are differentiated in their content። ለምሳሌ ሻምፖ የፀጉር ለመታጠቢያነት የሚሆን ነው። ኮንዲሽነር ያለበት ሻምፑ እና ኮንዲሽነር የሌለበት ሻምፑ ተመሳሳይ አይደለም፣ ይለያል በምርቱ። so grocery stores found near to the house of customer and far from the house of customers are differentiated in terms of their location። የሚበላ ነገር የሚገዛበት ሱቅ
እኔ ቤት አጠገብ ወይንም ተጠቃሚ ቤት አጠገብ ያለና ከተጠቃሚ ቤት ርቆ ያለው ይለያያል፣ ዲፍረንሺየት ይሆናል ከሎኬሽን አንፃር። ሶ ይሄ ትክክለኛ ፕሮዳክት ዲፍረንሺዬሽን የሚባለው ወይንም ፕሮዳክቱ ዲፍረንሺየትድ ሆነ የሚባለው ሪል የሚባለው ይሄ ነው። ሌላው ፋንሲድ ወይንም ስፑሪየስ ፕሮዳክት ዲፍረንሺዬሽን ደግሞ is a case where the products are the same but the producer that its product differs from other close substitute convince customers። አያችሁ ይሄ ምርቱ ተመሳሳይ ነው፣ ያኛው ድርጅት የሚያመርተው ነው ይሄ የሚያመርተው፣ ነገር ግን ተጠቃሚዎችን ይሸውዳል ነው ወይንም ያሳምናቸዋል የተለየ እንደሆነ ይሄ ድርጅት የሚያመርተው። such differentiation occurs through advertisement። እንደዚህ አይነት ልዩነት የሚመጣው ፋንሲድ የሆነ ዲፍረንሺዬሽን የሚመጣው በማስታወቂያ ስራ፣ ዲፍረንስስ ኢን ፓኪንግ በአስተሻሸግ የታሸገበት መንገድ፣ እቃው ተመሳሳይ ምርት እኮ ዲዛይኑ ራሱ፣ ቅርጹ፣ ምርቱ፣ ብራንድ ኔም የብራንዱ ስም and other sales promotion activities ያ ሽያጭ ፕሮሞት የሚደረግበት የሚታወቅበት መንገዶች ያ የተለየ እንዲመስል። አያችሁ ይሄ ማስመሰል ነው። ሪል ላይ ትክክለኛ ልዩነት ነው፣ እዚህ ላይ ማስመሰል ነው ፕሮዳክቱ ዲፍረንት እንደሆነ። whatever the type product differentiation determines the nature of demand curve facing a given firm። ያው ምንም አይነት ቢሆን ሪል ሆነ ፋንሲድ የሆነ የፕሮዳክት ዲፍረንሺዬሽን ቢኖርም ፕሮዳክት ዲፍረንሺዬሽን የዲማንድ ከርቭን የሆነን ድርጅት ዲማንድ ከርቭን አፌክት ያደርጋል ነው የምርቱ መለያየት። the demand curve facing a firm will depend on output decisions and price charged by other firms that produce similar products። ስለዚህ ዲማንድ ከርቭ ምን ላይ ዲፔንድ ይሆናል? አንደኛ ሌሎች ድርጅቶች በሚወስኑት ውሳኔ ምን ያህል እናምርት ብለው በሚወስኑት አውትፑት ዲሲሽን እና ፕራይስ ቻርጅ በሚያደርጉት ፕራይስ ዋጋው ምን ያህል ይሁን በሚለው ሌሎች ድርጅቶች በሚያደርጉት የአንድ ድርጅት ዲማንድ ከርቭ ሊለያይ ይችላል። that is the slope of demand curve facing the firm will depend on how similar the firm's products are። እና የስሎፕ ኦፍ ዲማንድ ከርቭ ያ ምርት የሚመረተው ምን ያህል ተመሳሳይ ነው የሚለው ላይ ነው ከሌሎች ድርጅቶች ጋር። if large number of firms produces identical or homogeneous products then the demand curve facing the firm is flat። ብዙ ድርጅቶች ተመሳሳይ አይነት ምርት የሚያመርቱ ከሆነ ዲማንድ ከርቭ ምን አይነት የመሆን እድል አለው? ፍላት የመሆን እንደዚህ ፍላት የመሆን እድል አለው። ያ ማለት ያው ኳንቲቲ እና ፕራይስ ነው እንግዲህ ዲማንድ ከርቭ በምንልበት ጊዜ ብዙ ድርጅቶች ተመሳሳይ ምርት ሲያመርቱ እንደዚህ ፍላት ፐርፌክትሊ ፍላት ባይሆንም ፍላት ወደ መሆንነት እንደዚህ የመምጣት እድል አለው በትንሹ። each firm must sell its product at market price። ስለዚህ እያንዳንዱ ድርጅት በዚህ ጊዜ ምርቱን በገበያው ዋጋ ነው የሚሸጠው፣ አማራጭ የለውም ነው። any firm that tries to raise its price above market price will lose all of the customers። ስለዚህ እዚህ ጋር የሆነ ዋጋ አለ። እዚህ ጋር ያ ምርት መሸጥ ያለበት በ15 ብር ከሆነ አንድም በ15 ሁለትም በ15 ሶስቱም በ15 ነው። 16 ብር አደርጋለሁ ካለ ያጣል ደንበኞችን ያ ድርጅት። ለምን? ተመሳሳይ ምርቶች ስላሉ ገበያው ላይ። on the other hand if the firm has exclusive right to sell a particular product it may raise its price without losing all of its customers። ነገር ግን አንድ ድርጅት የተለየ ዕቃ ካለው እንደፈለገው ዋጋውን መቀየር ይችላል፣ ከፍ ማድረግ ይችላል። ከስተመሮችን ማገኝበት ነው ካለ ሶ እንደዚህ አይነት በሚሆንበት ጊዜ እንደዚህ አይነት ከርቭ ነው የሚሆነው፣ ዳውንዋርድ ዲማንድ ከርቭ። ለምን? ያው የተለየ ዕቃ ነው የያዘው። ፊርም ካን ጌን ሰርቴን ሞኖፖሊ ፓወር። አያችሁ ያ ድርጅት በተወሰነ መጠን ሞኖፖሊ ፓወር ያገኛል throughout product differentiation by making a given product unique to the mind of the customers። ያ ማለት ፕሮዳክት ዲፍረንሺዬሽን አለኝ ብሎ ከስተመሩን በማሳመን
This will create brand loyalty of consumer for a product and given some discretion power for the firms to set the price of their product different from their competitor price. ስለዚህ የራሱን ብራንድ ሎያሊቲ ይሰጠዋል ወይንም የራሴ ብራንድ አለ እና ለዛ ብራንድ ደግሞ ከስተመሮች ፍላጎት ያሳያሉ ኮንሱመሮቹ በዚህ ጊዜ ዋጋውን መቆጣጠር ይችላል በተወሰነ መልኩ። as a result the demand facing individual firm becomes downward sloping ስለዚህ ዲማንድ ከርቭ እንደዚህ downward sloping ይሆናል ኳንቲቲ versus price ከርቭን ስናይ the firm did not lose its entire customer through price rise ዋጋ ከፍ ቢያደርግ ይሄ ድርጅቱ ሙሉ ከስተመሮችን አያጣም even though some of them switch to the competitors product የተወሰኑት ዋጋ ከፍ ሲል የተወሰኑት ወደ ኮምፒቲተር ፕሮዳክቶች ቢሄዱም ወይንም ከዛ ወደ ተቀናቃኙ ምርት ቢሄዱ እንኳን ይሄ ድርጅት ከዋጋውን ከፍ ቢያደርግም ብዙም ከስተመሩን አያጣም። However, given the competitive element of monopolistically competitive product group, large number of firms and easy entry, a small rise in price change results in large fall in quantity demanded. ምንም እንኳን እንግዲህ monopolistic competitive product group ስለሆነ ትንሽ የዋጋ ለውጥ ከፍተኛ የሆነ የሚሸጥ ዕቃ መጠን በከፍተኛ መጠን እንዲቀንስ ያደርገዋል ያን ድርጅት። እዚህ ጋር ስናየው ዲማንድ ከርቭ እንዲህ ነው ወደ ታች ነው ሶ ፕራይሱ እዚህ ጋር ተመልከቱ ፕራይሱ እዚህ ጋር በነበረ ጊዜ የሚሸጠው ኳንቲቲ ይሄን ያህል ነበር ፕራይሱን ከዚህ ከፕራይስ 1 ወደ ፕራይስ 2 ከፍ አድርገው ወዴት ወደዚህ ከፍ ሲያደርገው እዛው ከርቭ ላይ የሚሸጠው ጋር ምን ሆነ ከኳንቲቲ 1 ወደ ኳንቲቲ 2 ወረደ ወደ ሌፍት መጣ አያችሁ ሶ ፕራይስ ሲቀየር ኳንቲቲው ይቀየራል ሶ እዚህ እንደምናየው ነው in summary product differentiation which is the basis of non-price competition give monopolistically competitive firm certain monopoly power and then downward sloping demand curve ስለዚህ ሰመራይዝ ስናደርግ ስንከለስ የፕሮዳክት ለየት ማለት ለዛ ድርጅት የተወሰነ ሞኖፖሊ ይሰጠዋል ዋጋውን የመቆጣጠር በተወሰነ መጠን እና ከርቭም ደግሞ እንደዚህ ስሎፒንግ ዳውንዋርድ ከርቭ አይነት ይሆናል በተወሰነ መጠን ይቆጣጠራል in other words in monopolistically competitive market structure firms have a certain capacity to change the demand for their product through product differentiation so በmonopolistically competitive ገበያ ላይ የንግድ ድርጅቶቹ በፕሮዳክት ዲፈረንሺዬሽን ተጠቅመው ወይንም የምርት መለያየትን ተጠቅመው በተወሰነ መጠን ፍላጎትን ሊቀይሩ ይችላሉ ዲማንድን even though firms in monopolistically competitive market faces downward sloping demand curve their demand curve is highly elastic because of the existence of large number of firms producing closely substitute products ምንም እንኳን በዚህ ገበያ ያለው ዲማንድ ከርቭ እንዲ ዳውንዋርድ ቢሆንም ነገር ግን በጣም ኢላስቲክ ነው ኢላስቲክ ማለት ተለዋዋጭ ፕራይሱ ከተቀየረ የሚፈለገው ፍላጎት ወይንም የሚፈለገው የዕቃ መጠን በዛው ልክ ቶሎ የሚቀየር አይነት ነው cost of monopolistic competition cost ግራፉ ምን ይመስላል ወይንም ወጪ we have seen that monopolistically competitive firm undertake different activities and changes composition of goods to differentiate their product from their competitors እንግዲህ እስካሁን ያየነው monopolistically competitive firm ላይ ወይንም ያሉ ድርጅቶች ምርቶቻቸው ከሌሎች ድርጅቶች ምርት እንዲለይ የተለያዩ ሜተዶችን እንደሚጠቀሙ አይተናል for example firms use intensive advertisements to increase demand and even to inform potential buyers about availability of the product ለምሳሌ ድርጅቶች ማስታወቂያ ይጠቀማሉ የዛ ድርጅት ምርት እንዲገዛ የተለየ እንደሆነ ለማሳየት this causes strong attachment of consumers to the product so that price elasticity of demand for the product becomes very low ስለዚህ ይሄም እንደዚህ አይነት ማስታወቂያዎች ሲሰሩ ሰዎች እዛ
ፕሮዳክት ላይ ተጣብቀው እንዲቀሩ የሚያደርግ ነው። ይሄ ደግሞ ፕራይስ ኢላስቲሲቲን ይቀንሳል። ያ ማለት ዋጋ ከፍ ሲያደርጉም ሰዎች ኳንቲቲ የሚፈልጉትን ኳንቲቲ እንዳይቀንሱ ያደርግ። ኢላስቲክ ነው ከተባለ ዋጋ ሲቀየር ኳንቲቲ ሲቀየር ነው። በዚህ ጊዜ ሰዎች የሚወዱት ከሆነ ምርቱን ዋጋ ሲቀየርም ኳንቲቲው አይቀየርም። In other words, firms often devote considerable resources to differentiate their product from their competitors through such devices such as quality and style variation. So ይሄ የፕሮዳክት ዲፍረንሺዬሽን እንዲኖር የፕሮዳክት ልዩነት እንዲኖር ድርጅቶች የተለያየ ሪሶርስ ይመድባሉ ወይንም በጀት መድበው ይንቀሳቀሳሉ፣ ሪሶርሶችን ይጠቀማሉ። ለምሳሌ ኳሊቲው ጥራቱ እንዲለይ በማድረግ ስታይል የዛ ነገር የሚመረተው ነገር ስታይል በመቀያየር ዋራንቲስ ኤንድ ጋራንቲስ የዋስትና በመስጠት ያው የአንድ አመት ዋስትና የሁለት አመት ዋስትና ካለው ከፍ ያለ ዋስትና ያለው ተመራጭ ይሆናል። ስፔሻል ሰርቪስስ ፊቸርስ ኤንድ ፕሮዳክት አድቨርታይዝመንት ስፔሻል የአገልግሎት ወይንም የተለየ አገልግሎት የሚሰጥ አይነት ምርት ሲሆን ማስታወቂያዎች ላይ ሲሰራ የኔን ግዙ አይነት ነው፣ እኔ ላይ ተጣበቁ አይነት ነው፣ ፕሮዳክቱ ዲፈረንት እንደሆነ ለማሳየት ነው። All of these activities require firms to employ an additional resource that incurs addition cost to them. ስለዚህ የሆነ ድርጅት እነዚህን ነገሮች ሲሰራ ዝም ብሎ አይደለም ወጪ ያወጣ ነው። ማስታወቂያ ሲሰራ በወጪ ነው። ኳሊቲ ስታይሉን ሲቀየር ተጨማሪ ሪሶርስ እየመደበ ነው፣ ተጨማሪ ወጪ ያወጣ ነው። This cost is known as selling cost or cost of product differentiation. ስለዚህ ይሄ ኮስት ምን ይባላል? ሴሊንግ ኮስት ይባላል፣ ወይንም የሽያጭ ወጪ እንዲሸጥለት ያ ምርት የሚያወጣው ወጪ ነው። ወይንም ኮስት ኦፍ ፕሮዳክት ዲፈረንሺዬሽን ፕሮዳክቱ ከሌላው ምርቱ ከሌላ ምርቶች የተለየ እንዲሆን የሚደረግ ወጪ የሚወጣ ወጪ ነው። Therefore, firms have to consider this cost during pricing. So እነዛ የንግድ ድርጅቶች ይሄንን ወጪ ዋጋ ሲተምኑ ለእቃዎቻቸው ይሄንን ወጪ ታሳቢ ማድረግ አለባቸው ነው። And output decision in addition to traditional production costs. ለምሳሌ የሆነ ምርት ዝም ብሎ በ10 ብር የሚሸጥ ከሆነ ነገር ግን ለማስታወቂያ ከወጣበት ለጥራት ከወጣበት ለምናምን በ10 ብር ዝም ብሎ አይ እኔ የሰራሁት በ8 ብር ነው ወይ በ9 ብር ነው በ10 ብር በሰራጭ ችግር የለውም አይደለም። ከዛ ተጨማሪ የወጣ ወጪ አለ። ያን ወጪ የሚተካ መሆን አለበት። ስለዚህ ያ ተመሳሳይ ምርት በ12 ወይንም በ13 ብር ሊሸጥ ይችላል። ምኑ ሲጨመር ኮስት ያንን ዲፈረንሺዬት ለማድረግ የወጣ ኮስት አለ። Like perfect competition and monopolistic firm, traditional production cost of monopolistically competitive firms, average costs and marginal costs are all U-shaped. እንግዲህ ፐርፌክት ኮምፒቲሽን ላይ እንደምናውቀው ሞኖፖሊስቲክ ፊርም ላይ እንደምናውቀው የዚህም የሞኖፖሊስቲካሊ ኮምፒቲቲቭ ፊርም አቨሬጅ ኮስት እንዲሁም ማርጂናል ኮስት ዩ ሼፕድ ነው። ያው እንደምናውቀው እንደዚህ ዩ ሼፕድ የሆነ አክቹአሊ ወደ ላይ የተከፈተ አይነት እዚህ ጋር አሁን አቨሬጅ ኮስት አለ። እንደዚህ ዩ ሼፕድ የሆነ ማርጂናል ኮስቱ አቨሬጅ ኮስቱም እንደዛው ነው። Now, such shape indicates the operation of law of diminishing marginal return in the short run and law of return to scale in the long run during the production process. እንግዲህ ይሄ የሚያሳየው ምንድነው? በሾርት ራን እና በሎንግ ራን። በሾርት ራን law of diminishing marginal return ይሄ የሚገኘው ተጨማሪ ገቢ እያነሰ እንደሚሄድ የሚያሳይ ነው። በሎንግ ራን ደግሞ ሪተርን ቱ ስኬሉ በሎንግ ራን ፕሮዳክሽን ፕሮሰስ ያንን የሚያሳይ ነው። ሪተርን ቱ ስኬል ያንን ህግ የሚያሳይ ነው። ሞሮቨር ቻምበርሊን ትራይስ ቱ ሻው ዘ አቨሬጅ ኤንድ ማርጂናል ሴሊንግ ኮስትስ ከርቭ ኦፍ ሞኖፖሊስቲካሊ ኮምፒቲቲቭ ፈርም ሃቪንግ ዩ ሼፕ። እንግዲህ ቻምበርሊንም ይሄንን ለማሳየት ነው የሞከረው። አቨሬጅ እንዲሁም ማርጂናል ሴሊንግ ኮስት ወይንም የሽያጭ ወጪ በዚህ ማርኬት
ዩ ሼፕ እንደሆነ ለማሳየት ሞክረዋል። ኢፍ ዊ ቴክ አድቨርታይዝመንት ኮስት ዛት ኮምፕራይዝስ ዘ ሜጀር ፕሮፖርሽን ኦፍ ሴሊንግ ኮስት ሻውስ ኢኮኖሚስ ኤንድ ዲስኢኮኖሚስ ኦፍ ስኬል። ለምሳሌ ማስታወቂያን ብንወስድ ይህ በብዛት ሴሊንግ ኮስትን እንትን የሚለው ማስታወቂያ ነው። ሶ እዛ ላይ አንደኛ ኢኮኖሚስ አለ፣ ሁለተኛ ዲስኢኮኖሚስ አለ። ኢኮኖሚስ ማለት ያንን ማስታወቂያ በመስራቱ ያ ድርጅት የሚጠቀማቸው ጥቅሞች ነው። ዲስኢኮኖሚስ ሲባል ደግሞ ያንን ማስታወቂያ በመስራቱ ያ ድርጅት የሚጎዳው ጉዳት ነው። ሶ እዚህ ጋር ፊገር 1.2 ላይ አለ ኢኮኖሚስ ኦፍ አድቨርታይዝመንት እስከዚህ ድረስ አቨሬጅ ኮስትን ይይዛል። ያው ሴሊንግ ኮስት እና አውትፑት ሶልድ ምን ያህል ተሸጠ ከሚለው አንፃር ኢኮኖሚስ ኦፍ አድቨርታይዝመንት እና ዲስኢኮኖሚስ ኦፍ አድቨርታይዝመንት ይላል። እዚህ ጋር አቨሬጅ ኮስቱ ወደ ታች እንደቀነሰለት ነው እስከዚህ ፖይንት። ከዚህ ፖይንት በኋላ ደግሞ እንደጨመረ ነው ወጪው የምናየው። ሶ ይሄ ኢኒሻሊ ዘ አማውንት ኦፍ ሴልስ ኤክስፓንሽን ስሩ አድቨርታይዝመንት ዊል ኖት ሪዛልት ኢን ኢኳሊ ኢንክሪዚንግ ሴሊንግ ኮስት። መጀመሪያ አካባቢ ማስታወቂያው ሲሰራ የሚሸጠው እቃ ከማስታወቂያው ወጪ ጋር ተመጣጣኝ አይደለም። ምኑ ይበልጣል? እዚህ ጋር እንደምናየው መጀመሪያ አካባቢ ወጪው ይበልጣል። የሚሸጠው እቃ እዚህ ጋር አለ። ሶ ትንሽ እቃ ነው፣ ወጪው ግን ብዙ ነው እንደማለት ነው። It is characterized by falling of the average selling cost because of the increase returns to scale of advertisement or economies of scale። ከዛ በኋላ እንደዚህ እየወረደ ይሄዳል። ምንድነው ኮስቱ እየወረደ የሚሸጠው እቃ ደግሞ እየጨመረ ነው የሄደው፣ ኮስቱ እየወረደ። ስለዚህ ይሄ ምን ይባላል? ኢኮኖሚስ ኦፍ አድቨርታይዝመንት የማስተዋወቅ ጥቅም ይባላል። ከዛ however when large quantity of output sold after a certain level firms have to spend more per unit in order to increase the amount of output sold። ከሆነ ፖይንት በኋላ ምን ይሆናል? ወጪው ከፍ እያለ ይሄዳል። ከሚሸጠው ነገር አንፃር የሚወጣው ወጪ ለማስታወቂያ ከፍ እያለ ይሄዳል። ይሄ this is diseconomies of advertisement start to operate in average selling cost increase after its minimum point። ስለዚህ ዲስኢኮኖሚ ይጀምራል። በአስተዋወቁ ቁጥር ለማስታወቂያ የሚወጣው ወጪ ከሚገኘው ገቢ ይልቅ ከፍ እያለ ይሄዳል ከሚኒመም ፖይንት በኋላ። since features of average selling cost give rise to U-shaped average selling cost ከዛ U-shaped የሆነ ቅርጽ እንዲይዝ ይሆናል። therefore since both production and selling costs have U-shaped the total average and marginal costs of monopolistically competition firm is U-shaped። እዚህ ጋር እንደምናየው የሴሊንግ ኮስት ነው ያየነው ወይንም ለመሸጥ የሚወጣ ኮስት U-shaped እስከሆነ ድረስ ቶታሉም ቶታል አቨሬጅም ማርጂናል ኮስትም የዚህ የሞኖፖሊስቲካሊ ኮምፒቲሽን ፊርም U-shaped ነው የሚሆነው። similar to cost curves of monopoly and perfect competitive firm ይሄም ከሞኖፖሊ እንዲሁም ከፐርፌክት ኮምፒቲቲቭ ፊርም ጋር ያመሳስለዋል። however the average and marginal cost of this firm is greater than average and marginal cost of እያንዳንዱ። ስለዚህ የሞኖፖሊስቲካሊ ኮምፒቲቲቭ ፊርም የዚህ ገበያ አቨሬጅ እና ማርጂናል ኮስት ከነዚህ ለየብቻ ካሉት የሚበልጥ ነው። አቨሬጁም ማርጂናል ኮስቱም ከፐርፌክት ኮምፒቲቲቭ እና ከሞኖፖሊስቲክ ፊርም። ለምን? because the additional costs incurred to during product differentiation። ለምን? ተጨማሪ ወጪዎች አሉበት በዚህ በሞኖፖሊስቲካሊ ኮምፒቲቲቭ ፊርም። ምን ተጨማሪ? ፕሮዳክት ዲፍሬንሺዬሽን እንዲመጣ፣ ያ ማለት ከሌሎች ድርጅቶች የምርት ልዩነት እንዲኖር የተለያዩ ስራዎች እንደሚሰሩ አይተናል። ለነዛ ሴሊንግ ኮስት ተጨማሪ ሴሊንግ ኮስት ስላለ ለየብቻ ካሉት ከሞኖፖሊ እንዲሁም ከፒውር ኮምፒቲቲቭ ወይንም ፐርፌክት ኮምፒቲቲቭ አቨሬጅ ኮስት እና ማርጂናል ኮስት ይልቅ የዚህኛው የሞኖፖሊስቲክ ኮምፒቲሽን ፊርም ኮስት ከፍ ይላል።